የአሜሪካ እስራኤልና የኢራን ግጭት አንድምታ። አሜሪካና እስራኤል በጥምር የገቡበት የኢራን ጦርነት ሰዓታት ቀናት ሳምንታትን ተክተው ድፍን አንድ ወር ሊሞላው ጥቂት ቀናት ቀርተውታል። መቼም ይህ ኢራንና አሜሪካ የጀመሩት አውዳሚ ጦርነት የመነሻው አጀንዳ እስካሁን ሃይማኖታዊ እንዳልሆነ ልብ ይሏል። ለዚያም ነው በአንድ ወገን ሩሲያ ከኢራን ጎን፣ በሌላ ጽንፍ ደግሞ ሳውዲ አረቢያና የተባበሩት ኤሚራት ከአሜሪካና እስራኤል ጎን ተሰልፈው የምናገኛቸው። ይልቅስ ሽኩቻው በክልላዊና ዓለም አቀፋዊ ሚና የበላይነትን ለመቀዳጀት በፖለቲካና ወታደራዊ ሚዛን ቁልፍ ተጽዕኖ ፈጣሪና ፈላጭ ቆራጭ ለመሆን የሚደረግ ነው። የጦርነቱ ቆስቋሽ የተባለው የእስራኤል የውጭ የስለላ ድርጅት የሆነው ሞሳድ በኢራን ውስጥ የአገዛዝ ለውጥ ለማምጣት እንዳቀደና እንደሚችል የሰጠው ቃል እስራኤል አሜሪካንን ወደ ጦርነቱ እንድትገባ ለማሳመን ረድቷታል። በዚህ ጉዳይ የአሜሪካ ሴናተሮች የፕሬዝዳንት ዶናልድ ትራምፕ አስተዳደር ለጦርነቱ ምንም እቅድ እንደሌለውና የኢራን የአገዛዝ ለውጥ ከዓላማዎቹ አንዱ እንዳልሆነ እንዲሁም ትራምፕ ጥቃት ለመሰንዘር ከሰጡት የተለያዩ ሰበቦች መሃል አንዱ የሆነው የኒውክሌር ጦር መሳሪያም ቢሆን ኢራን ልትሰራው እንዳልነበር ተናግረዋል። ያም ሆነ ይህ ዶናልድ ትራምፕ በወሰዱት እርምጃ አሜሪካና እስራኤል የካቲት 28 ቀን 2026 በኢራን ላይ ጦርነት ከጀመሩ በኋላ በመላ አገሪቱ ኢላማዎችን በመምታት የቀድሞውን የኢራን ጠቅላይ መሪ አሊ ካሚኔይንና የቀድሞው የደህንነት ኃላፊ አሊ ላሪጃኒን ጨምሮ ቁልፍ የኢራን ባለስልጣናትን ገድለዋል። በአጸፋው ኢራን በእስራኤልና የአሜሪካ ወታደራዊ ሰፈሮች የሚገኙባቸው ከአሜሪካ ጋር ትብብር ያደረጉ የባህረ ሰላጤ አገራት ተቋማትን መታለች። በዚህም ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማንና በተለይም የተባበሩት አረብ ኤሚሬትስ የጥቃት ኢላማዎቿ ሆነዋል። በተጨማሪ ኢራን የአየር ማረፊያዎችን፣ ሆቴሎችን፣ የመኖሪያ መንደሮችንና የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን እንደመታች የባህረ ሰላጤው አገራት ባለስልጣናት ተናግረዋል። ሆኖም ሀገራቱ በኢራን ላይ እስካሁን የአጸፋ ምላሽ አልወሰዱም። ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል የዓለም አቀፍ ደህንነት መምህር የሆኑት ሮብ ጌስት ፒንፎልድ የባህረ ሰላጤው አገራት ምላሽ አለመስጠታቸው ጦርነቱ የኛ አይደለም ከሚል እሳቤ እንደመነጨና እስራኤል ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ አለመሆናቸውን ማሳያ እንደሆነ ገልጸዋል። ከዚህም አልፎ ኢራን 20 በመቶ የሚሆነው የዓለም ነዳጅ የሚያልፍበት ወሳኝ የኃይል መስመር የሆነውን የሆርሙዝ የባህር ወሽመጥን ተቆጣጥራለች። መስመሩ በመዘጋቱም በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ ያሳየ ሲሆን በተስተጓጎለው የነዳጅ ምርት ምክንያት አገራት ሌሎች አማራጮችን እየፈለጉ ይገኛሉ። አንድ ወር ሊሞላ የተቃረበው አሜሪካና እስራኤል በኢራን ላይ የሚያካሂዱት ይህን ጦርነት ለማብቃት ፕሬዝዳንት ትራምፕ የ5 ቀናት የጊዜ ገደብ አስቀምጠው የድርድር ነጥቦችን ማቅረባቸውን ገልጸው ነበር። እስካሁን ግን ከኢራን በኩል ስለ ድርድሩ በይፋ የተባለ ነገር ካለመኖሩ በተጨማሪ የተለያዩ የአገሪቱ ባለስልጣናት የተጀመረ ንግግር እንደሌለ እየተናገሩ ነው። ምንም እንኳን ዶናልድ ትራምፕ ኢራን ከስምምነት ላይ ለመድረስ አጥብቃ ትፈልጋለች በማለት ኢራናውያን ንግግሩን እንደሚፈልጉት ቢናገሩም የኢራን ጦር ሰራዊት ቃል አቀባይ ደግሞ አሜሪካ ከራሷ ጋር እየተደራደረች ነው በማለት ኢራን ድርድር ውስጥ እንደሌለች አመልክተዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ እንዲሁ እየተካሄደ ያለ ድርድር እንደሌለ አሳውቀዋል። ማንም በአሜሪካ ዲፕሎማሲ ላይ እምነት ሊጥል አይችልም በማለት ያላቸውን ጥርጣሬን ገልጸዋል። የአሜሪካንን ዲፕሎማሲ በተመለከተ ኢራን በጣም መጥፎ ልምድ አላት በማለት ለ9 ወራት ውስጥ ድርድሮች እየተካሄዱ 2 ጊዜ ጥቃት እንደተፈጸመባት በማብራራት ድርጊቱን የዲፕሎማሲ ክህደት ብለውታል። በአሁኑ ጊዜ የኢራን ጦር ኃይሎች ትኩረታቸውን ያደረጉት የአገሪቱን ግዛት በመከላከል ላይ መሆኑንም ተናግረዋል። በፓኪስታን የኢራን አምባሳደር ሬዛ አሚሪ ሞግሃዳም በአገራቸውና በአሜሪካ መካከል ምንም አይነት ቀጥተኛ ያልሆነ ድርድር እንዳልተደረገ IRNA ለተባለው የአገሪቱ ዜና ድርጅት አረጋግጠዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸው ቴህራን በአካባቢ ያለውን የአሜሪካ እንቅስቃሴ በተለይም የጦር ሰራዊቱን በቅርበት እየተከታተለች ነው ብለዋል። አገራችንን ለመከላከል ያለንን ቁርጠኝነት አትፈትኑ ሲሉ በማህበራዊ መገናኛ ብዙሃን ገጻቸው ላይ ጽፈዋል።
እስራኤል ልታጠፋቸው የዛተችባቸው ያሉት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግና ለመላው ዓለም አሳሳቢ የሆነ የሆርሙዝ ወሽመጥም ቢሆን ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል። በአንጻሩ ዶናልድ ትራምፕ እየተጠናቀቀ ነው ባሉት የመካከለኛው ምስራቅ ጦርነት አሁንም አሜሪካና እስራኤል በቴህራን በሚገኙ ኢላማዎች ላይ የሚፈጽሙትን ድብደባ አላቋረጡም። ሀገራቱ የኢራንን ወታደራዊ ኃይል፣ የመከላከያ መሰረተ ልማቷንና የኒውክሌር ጦር መሳሪያ ፕሮግራሟን መቀነስ ወይም ማውደም እንዲሁም በአካባቢው ያሉ የአሜሪካ አጋሮችን መጠበቅ ዓላማዎቻቸው መሆናቸውን ጠቅሰዋል። ለዚህም ፔንታጎን አዲስ የአሜሪካ የምድር ጦር እንዲሁም የባህር ኃይልን ወደ ቀጠናው እያንቀሳቀሰ እንደሚገኝ ተገልጿል። ኢራንም ብትሆን ሚሳኤልና ድሮኖችን ማስወንጨፏን አልገታችም። የሆነ ሆኖ ፕሬዝዳንት ትራምፕ 15 ነጥቦችን የያዘ የስምምነት እቅድ ለኢራን መላካቸው ተዘግቧል። ምንም እንኳን የስምምነት ነጥቦቹ ይፋ ባይወጡም የአሜሪካና የእስራኤል መገናኛ ብዙሃን የእቅዱን ይዘት እየዘገቡ ይገኛሉ። በመሆኑ በትራምፕ እቅድ ውስጥ የተካተቱ ናቸው ከተባሉት ውስጥ በናታንዝ፣ ኢስፋሃንና ፎርዶ የሚገኙ የኒውክሌር ተቋማት ስራ እንዲያቆሙና እንዲወድሙ እንዲደረጉ፣ ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳብር፣ የዳበሩትም ለዓለም አቀፉ ተቋም እንዲሰጡ፣ ኢራን በቀጠናው ያሉ ታጣቂ ቡድኖችን መርዳትና ማስታጠቅ እንድታቆም፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግና የኢራን ሚሳኤል በመጠንና በሚደርስበት ርቀት ዙሪያ ውስን እንዲሆን እንዲሁም ራስን ለመከላከል ብቻ እንዲውል የሚሉት ይገኙበታል። ነገር ግን ኢራን ይህን ቅድመ ሁኔታም ሆነ ድርድር ተብሎ የቀረበውን ስምምነት መሬት ከፍ ሰማይ ዝቅ ቢል እንኳን አልቀበልም እያለች ትገኛለች። በዚሁ የኢራን አሜሪካ ወቅታዊ ጉዳይ ላይ የቀድሞው የእንግሊዝ MI6 ኃላፊ ሰር አሌክስ ያንገር በመጋቢት 2026 ከኢኮኖሚስት ጋር ባደረጉት ቃለ መጠይቅ ኢራን ከአሜሪካና ከእስራኤል ጋር እያደረገችው ባለው ጦርነት የበላይነት እንዳላት ተናግረዋል። እውነታው አሜሪካ ይህንን ተግባር አቅልላ መመልከቷ ነው። እናም አሜሪካ ከሁለት ሳምንት በፊት አንስቶ በኢራን ላይ ተነሳሽነት እንዳጣች አስባለሁ ሲሉ የእንግሊዝን የስለላ አገልግሎት ከፈረንጆቹ 2014 እስከ 2020 ያስተዳደሩት ሰር አሌክስ ያንገር በቃለ ምልልሱ ተናግረዋል። በተግባር የኢራን አገዛዝ ማንም ሰው ከሚጠብቀው በላይ ጠንካራ የሆነበት ጊዜ ላይ ነው ብለዋል ያንገር። ባለፈው ሰኔ ወር መጀመሪያ ላይ ወታደራዊ አቅማቸውን ስለማሰራጨትና አንዳንድ መሳሪያዎችን ለመጠቀም ስልጣን በመስጠት ዙሪያ አንዳንድ ጥሩ ውሳኔዎችን ወስደዋል። ይህም በዚህ እጅግ ኃይለኛ በሆነው የአየር ዘመቻ ላይ ከፍተኛ የሆነ የመቋቋም አቅም ሰጥቷቸዋል። የእንግሊዝ የቀድሞ የስለላ ኃላፊ እንዳሉት የአሜሪካው ዶናልድ ትራምፕ ኢራን በህልውና ጦርነት ውስጥ መሆኗን የሚያረጋግጡላት አንዳንድ ጉዳዮችን አንስተዋል። እነዚህ ሁኔታዎች ታዲያ ኢራን ከአሜሪካና አቻዎቿ የበለጠ በኃይል የመቆየት አቅም እንዲኖራት አድርጓል ብለዋል። ያንገር እንዳሉት ኢራን አግድም የሆነ የጦርነት ማዕበል ጀምራለች። በባህረ ሰላጤ አገሮች ላይ ሮኬቶችን ትተኩሳለች። እናም በዚያ መንገድ አሜሪካ ላይ ጫና ትፈጥራለች። በተጨማሪም ኢራኖች የኃይል ጦርነቱን አስፈላጊነት በመረዳታቸው የባህር መስመሮችን ስጋት ላይ ጥለዋል። በዚህም በተወሰነ መልኩ አቅም እንዲኖራቸው ባስቻለ አግባብ ግጭቱን ዓለም አቀፋዊ አድርገውታል ሲሉ የቀድሞ የMI6 መኮንን ተናግረዋል። ያንገር እንዳሉት የሆርሙዝን የባህር ወሽመጥ መቆጣጠር ኢራን በጦርነቱ ወቅት ጅራፉን የጨበጠ እጅ እንድትሆን አድርጓታል። የቀድሞው ኃላፊ ለኢኮኖሚስት እንደተናገሩት አብዛኛውን የሥራ ዘመኔን የኢራን እስላማዊ አብዮታዊ ዘብ አመጽና ጭካኔን ሳይና ስጋፈጥ ያሳለፍኩ የMI6 መኮንን እንደመሆን መጠን እንዲሁም ለበርካታ የሥራ ባልደረቦች ሞት ምክንያት የሆኑ የቦምብ ፍንዳታዎች ተጠያቂ ለሆነው እስላማዊ ዘብ ወዳጅነት ባይኖርንም ኢራን ጦርነቱን እያሸነፈች ነው ብዬ መደምደሙ ቢቆጨኝም እውነታው ግን እሱ ነው ብለዋል። ያንገር አክለው ኢራን በጥር ወር ለተነሳው ህዝባዊ ተቃውሞ የሰጠችው ምላሽ ጭካኔ የተሞላበትና አስፈሪ መሆኑን ገልጸው 10,000 ኢራናውያን በእስላማዊ አብዮታዊ ዘቡ በኢራን ጎዳናዎች ላይ ተኩስ ተከፍቶባቸዋል ብለዋል። በወቅቱ አንድ የኢራን ባለስልጣን በመንግስት ላይ በተቀሰቀሱ ተቃውሞዎች
ቢያንስ 5000 ሰዎች መሞታቸው ተረጋግጧል ብለዋል። ሆኖም የሰብአዊ መብት ተሟጋች ቡድኖች አሃዙ ቢያንስ 7000 እንደሆነ ተናግረዋል። የሆነው ሆነና የየመን ሁቲዎችና የሊባኖሱ ሂዝቦላ ተሳትፎ ተጠናክሮ እንደሚቀጥል አዝማሚያ በሚታይበት በመካከለኛው ምስራቅ ጦርነት እስካሁን በርካታ ቢሊዮን ዶላሮች የፈሰሱ ሲሆን ጦርነቱ በዚሁ ከቀጠለ በሀገራቱ ብሎም በዓለም ምጣኔ ሀብት ላይ የሚደርሰው ኪሳራ ወደ ትሪሊዮኖች ከፍ እንደሚል የኢኮኖሚና ምጣኔ ሀብት ባለሙያዎች ስጋት ነው። በጦርነቱ የሞቱ ሰዎች ቁጥር ምን ያህል እንደሆነ ከገለልተኛ ወገን ማጣራት ባይቻልም በአጠቃላይ የሟቾች ቁጥር ግን ከ4500 ማለፉ ተገልጿል። አሜሪካና እስራኤል በአንድ ወገን፣ ኢራን ደግሞ በሌላ ወገን ሆነው የገቡበት ፍጥጫ ወደፊት ወዴት ሊያመራ እንደሚችል መገመት የመካከለኛውን ምስራቅ ብቻ ሳይሆን የዓለምን የወደፊት ዕጣ ፈንታ እንደመተንበይ ይቆጠራል። ኢራን 20 በመቶ የሚሆነው የዓለም ነዳጅ የሚያልፍበትን የሆርሙዝ የባህር ሰርጥ መዝጋቷም የዓለምን ኢኮኖሚ ወደ ከፍተኛ ችግር የሚከተው ሲሆን የጦርነቱ የወደፊት አቅጣጫ የሚወሰነው በኢራን የኒውክሌር ቴክኖሎጂ እድገት፣ የአሜሪካ መንግስት በሚከተለው ፖሊሲና እንደ ሩሲያና ቻይና ያሉ ሀገራት ለኢራን ሊሰጡት በሚችሉት ወታደራዊ ድጋፍ ላይ ይሆናል ተብሎ ይጠበቃል። ነገሩ ወዴት ያመራ ይሆን? መልሱም ዓለምና ህዝቦቿ በስጋት መንፈስ ውስጥ ሆነው የሚጠብቁት ጉዳይ ሆኗል። ሰላም።